የፖለቲካ ስርዓቶች ቋንቋን እንዴት እንደሚጠቀሙበት እጅግ በጣም ጥልቅ እና መዋቅራዊ በሆነ መልኩ ትክክለኛ ምልከታ ኢትዮጵያ የሚለውን ስም በብሔራዊ መዝሙሩ መጀመሪያ ላይ 3 ጊዜ በመደጋገም የደርግ ስርዓት ሆን ብሎ የአስተሳሰብ የርዕዮተ ዓለም ምትክ የማድረግ ተግባር እየፈጸመ ነበር። በፖለቲካ ሳይንስ እና በሶሺዮሎጂ ማህበረሰብ ጥናት ይህ ድርጊት ዓለማዊ ሃይማኖት የመፍጠር ሂደት ተብሎ ይታወቃል። ደርግ የቤተ ክርስቲያንን እምነት እና መንፈሳዊት ብስለት ለማስወገድ ይህንን የተለየ የቋንቋ ስልት ብልሃት እንዴት እንደተጠቀመበት ዝርዝር ማብራሪያው እንደሚከተለው ነው። 1. የሥላሴን ምስጢር በቋንቋ መተካት የቋንቋ ምትክ ማድረግ ከ1600 ዓመታት በላይ የሀገሪቱ መንፈሳዊ የጀርባ አጥንት በነበረችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህልና ሥርዓት ውስጥ 3 ቁጥር ቅዱስ እና ቅድስት ሥላሴን የሚወክል ቁጥር ነው። በቅዳሴና ጸሎት ጊዜ የሚደገመው ቅዱስ 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 የሚለው መንፈሳዊ ዜማና ማዕረግ በኢትዮጵያ ሕዝብ የሥነ ልቦና ማንነት ውስጥ በጥልቀት የታተመ ነው። የአፄያዊው ሥርዓት አካሄድ የሀገሪቱን መኖር እና መለምለም በእግዚአብሔር ዙሪያ የገነባ ነበር። በአምላክሽ ኃይል በንጉሥሽ የደርግ ማፍረስ ማላከፍ ደርግ በሕዝቡ ውስጥ በጥልቀት የተሰረጸ ሆነ እና የለመደውን የመደጋገም መንፈሳዊ ልማድ በቀላሉ ማጥፋት እንደማይችል ያውቅ ነበር። ስለዚህ ይህንን ልማድ ከመታገል ይልቅ መዋቅሩን ጠልፎ በራሱ መንገድ ተጠቀመበት። 3ቱን ቅዱስ የሚሉ ቃላት በ3 ኢትዮጵያ በመተካት ከዚህ ቀደም ለእግዚአብሔር ብቻ ይሰጥ የነበረውን ስነ ልቦናዊና መንፈሳዊ ታማኝነት በቀጥታ ወደ ሶሻሊስታዊው መንግስት ለማዞር ሞከረ። 2 መንግስትን እንደ መጨረሻው መለኮት አምላክ መቁጠር በእውነተኛ የማርክሲዝም ሌኒኒዝም ርዕዮተ ዓለም ውስጥ ከጋራው መንግስት በላይ ለሚገኝ ለማንኛውም የበላይ ኃይል የሚሆን ቦታ የለም። በደርግ ፍልስፍና መሰረት እናት ሀገር አዲሱ ፈጣሪ ሆነች። የኮሚኒስት ፓርቲው አዲሱ የክህነት መዋቅር ሆነ። መዝሙሩ እንደ መንፈሳዊ ምስጋና ማህሌት ኢትዮጵያ የሚለውን ስም 3 ጊዜ በመጮህ መዝሙሩ ልክ እንደ መንፈሳዊ ጸሎት ማነብነቢያ ያገለግላል። ነገር ግን አምልኮቱ የሚቀርብለት አካል ሙሉ በሙሉ ፖለቲካዊ ነው። መንግስት አንድ አማኝ ለእግዚአብሔር የሚሰጠውን አይነት ፍጹም የሆነ ጥያቄ የማይቀርብበት ታማኝነት እና መስዋዕትነት ይጠይቃል። 3 የመስዋዕትነትን ትርጉም ማዛወር እግዚአብሔርን ከሥርዓት ውስጥ ስላስወገዱ የመስዋዕትነትንም ትርጉም መለወጥ ነበረባቸው። በክርስቲያናዊ ባህል ውስጥ መስዋዕትነት መንፈሳዊ ወይም ለእምነት ሲባል ከሚከፈል ሰማዕትነት ጋር የተያያዘ ነው። በደርግ መዝሙር ውስጥ ግን ግጥሙ የሚለው ወንዞችሽ፣ ተራሮችሽ፣ ድንግል መሬትሽ ለነጻነትሽ ለክብርሽ መስዋዕት ይሁኑ ካንቺ መነሻ ይላል። መስዋዕት ወይም መሞት የሚለውን ሃይማኖታዊ ቃል ወስደው ለቁሳዊ አፈር ለወንዞች እና ለጦር ግንባር ድንበሮች አዋሉት። ደርግ የቤተ ክርስቲያንን ምታማዊና ሥላሴያዊ የድምፅ አወራረድ በመኮረጅ ያንን አክራሪና ሃይማኖት አልባ የነበረውን ሶሻሊዝም ለሰፊው ሕዝብ የተለመደ የአገር በቀል እና የተቀደሰ ለማስመሰል ሞክሯል። ይህንን ያደረገው ደግሞ የቤተ ክርስቲያን መሪዎችን በንቃት እያሰረ እና የሃይማኖት ተቋማትን እያፈረሰ በነበረበት ወቅት ጭምር ነበር። ኢትዮጵያ ቅደሚ